የሆነ ዘፈን ሰምታችሁ የዘፈኑን ስምና የማን ዘፈን እንደሆነ የሚነግራችሁን አንድ አፕሊኬሽን ላሳያችሁ። ይህ አፕሊኬሽን ሻዛም ይባላል። ከወጣና ሰዎች በዚህ አፕሊኬሽን መጠቀም ከጀመሩ የቆየ ሲሆን ይህንን ቪዲዮ የሰራውላችሁ አንዳንድ የቲክቶክ ቪዲዮዎች ላይ በቪዲዮ ላይ የሚገኘውን ዘፈንና ርዕስ ሰዎች በኮሜንት መስጫው ላይ ሲጠይቁ ስላየው ነው። አፑን ፕሌይ ወይም አፕ ስቶር ላይ ሻዛም ብላችሁ እንደዚህ በመጻፍ ካወረዳችሁ በኋላ የምትፈልጉትን ዘፈን ስትሰሙ ወይም ደግሞ ያንን ዘፈን ስታዳምጡ አፑን ከከፈታችሁት በኋላ መሃሉን ታብ ታደርጉታላችሁ። ከዚያም በኋላ ዘፈኑንና የዘፋኙን ስም እንደዚህ ያሳያቸዋል። ይህንን ቲክቶክ እየተጠቀማችሁ አንድ ዘፈን በአጋጣሚ ብታገኙ ከቲክቶክ መተግበሪያው እንደዚህ ትወጡና ሻዛምን ከከፈታችሁት በኋላ አንድ ጊዜ ታብ አድርጋችሁ ተመልሳችሁ ወደ ቲክቶክ ትገባላችሁ። ከዛም በኋላ ያንን ዘፈን በማዳመጥ የዘፈኑን ርዕስና የማን ዘፈን እንደሆነ እንደዚህ ይነግራቸዋል። ስልካችሁ ምርጥ ከሆነ ደግሞ ከላይ ያለውን ባር እንደዚህ ስታወርዱት እዚህ ጋር ሻዛምን ያስቀምጥላቸዋል። የትም ቦታ ላይ ሆኑ ቲክቶክ ላይም የተለያዩ ኢንስታግራም እንዲሁም ዩቲዩብ ላይም ሆናችሁ ዘፈኑን እየሰማችሁ እቺኛዋን ብቻ ታብ ስታደርጓት ከዚህ አፕሊኬሽን ወይም ደግሞ ካላችሁበት አፕሊኬሽን መውጣት ሳያስፈልጋችሁ እንደዚህ ዘፈኑንና የዘፋኙን ስም ያሳያቸዋል ማለት ነው። አንዳንድ ዘፈኖችን ግን ላይነግራችሁ ይችላል። ይህም የሚሆነው ዘፈኑ ኢንተርኔት ላይ ከሌለና ሬጂስተር ካልተደረገ ብቻ ነው። ለተጨማሪ እንደዚህ አይነት ቪዲዮዎች ላይክ እና ፎሎ ማድረጋችሁን አትርሱ።